ሰላም የገበያ ሚዲያ ቤተሰቦቻችን ዛሬ በአፍሪካ ቀንድ እጅግ አስገራሚ ዲፕሎማሲያዊ ክስተቶች የተመዘገቡበትን መረጃ ይዘላችሁ ቀርበናል። በተለይም ታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር የሚመጥን ብርቱ ምላሽ ከአህጉሪቱ እናት የአፍሪካ ህብረት ኮሚሽን ወጥቷል። አፍሪካውያንን በኩራት የቀሰቀሰው ይህ የኮሚሽኑ ልዩ መልእክት ግድቡን ከኃይል ማመንጫነት ባለፈ የአህጉሪቱ የነጻነትና የራስ አቅም መገንቢያ ህያው ተምሳሌት በማድረግ አቅርቦታል። ይህ መልእክት ለግብፅም ቢሆን ዲፕሎማሲያዊ ማሳሰቢያን ያዘለ ሲሆን አፍሪካ ያላትን ሀብት ተጠቅማ የራሷን እድል በራሷ መወሰን እንደምትችል የተመሰከረበትን ይህንን መረጃ በዝርዝር እናስደምጣቸዋለን። ከዚህ በተጨማሪ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በካይሮ ተገኝተው በአፍሪካ ህብረት አዲሱ ተልዕኮ ስር የሚሰማሩ የግብፅ ወታደሮችን ዝግጁነት የተመለከቱበትን ወቅታዊ ዜናና በምስራቅ አፍሪካ ያለውን ተጨባጭ ሁኔታ በጥልቀት እንመለከታለን። በሌላ መረጃችን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ወደ አዲስ አበባ ያደርጋሉ ስለተባለው ጉብኝትና ለኢትዮጵያ የባህር በር ጥያቄ የሚኖረውን ስትራቴጂካዊ ፋይዳ አብረን እንዳስሳለን። እንዲሁም ጠቅላይ ሚኒስትር አብይ አህመድ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር ያደረጉትን ውጤታማ ውይይት በአንድ ላይ አቀናጅተን ይዘላቸዋል። በጥቅሉ አዲስ አበባ ሀያላን ሀገራት ፍላጎት መገኛ እየሆነች የመጣችበትን ሚስጥርና እነዚህን ተከታታይ ጉብኝቶች ለሀገራችን የዲፕሎማሲ ስኬት ያላቸውን ትርጉም በዝርዝር እናስደምጣቸዋለን። አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አብራችሁን ቆዩ። የአፍሪካ ህብረት ኮሚሽን በመጪው የአፍሪካ ህብረት የመሪዎች ጉባኤ ዋዜማ ላይ ባስተላለፈው ልዩ መልእክት ታላቁ የኢትዮጵያ ህዳሴ ግድብ አፍሪካውያን በራሳቸው አቅምና በሀገር ውስጥ ሀብት ግዙፍ ፕሮጀክቶችን መገንባት እንደሚችሉ ያሳዩበት ህያው ተምሳሌት መሆኑን አስታውቋል። ኮሚሽኑ ባስተላለፈው በዚህ መረጃ አህጉሪቱ በአሁኑ ወቅት የ300 ሚሊዮን ዜጎቿን የንጹህ ውሃ አቅርቦት ችግር ለመፍታት $30 ቢሊዮን የሚጠጋ የፋይናንስ ክፍተት ቢኖርባትም ይህንን ክፍተት ለመሙላት የውጭ እርዳታን ከመጠበቅ ይልቅ ኢትዮጵያ በህዳሴው ግድብ ላይ ተግባር ያደረገችውን የራስን ሀብት የማሰባሰብ ስልት እንደ ዋነኛ መፍትሄ መጠቀም እንዳለባት አሳስቧል። እንደ ኮሚሽኑ ገለጻ አፍሪካ በአጠቃላይ $4.6 ትሪሊዮን የሚገመት እጅግ ግዙፍ የተፈጥሮና የገንዘብ ሀብት ያላት በመሆኑ ይህንን አቅም ወደ መሰረተ ልማት ግንባታ ማዞር ከተቻለ አህጉራዊውን የልማት ፕሮግራም ማፋጠንና የአጀንዳ 2063 ራዕይን በተቀመጠለት ጊዜ ማሳካት ይቻላል ብሏል። ግድቡ ከኢትዮጵያ አልፎ ለመላው አፍሪካ እኛም እንችላለን የሚል ትልቅ የራስ መተማመን የፈጠረ መሆኑን የጠቀሰው ኮሚሽኑ የውጭ የገንዘብ ተቋማትና ለጋሾች እጃቸውን በሳቡበት ወቅት ኢትዮጵያ በገዛ ዜጎቿ አቅም ይህንን ግዙፍ ፕሮጀክት ማጠናቀቅ መቻሏ ለአህጉሪቱ አዲስ የኢኮኖሚ ነጻነት መንገድ የጠቆመ ክስተት መሆኑን በዝርዝር አቅርቧል። ታዲያ ኢትዮጵያ በገዛ ዜጎቿ ሀብት ይህንን ግዙፍ ፕሮጀክት ማጠናቀቅ መቻሏ የሚለው የኮሚሽኑ መግለጫ ፕሬዝዳንት ትራምፕ ግድቡን የሰራቸው አሜሪካ ናት ለሚለው ንግግራቸው ምላሽ የተሰጠ ተደርጎ ተቆጥሯል። ይህ በኮሚሽኑ የቀረበው መረጃ ግድቡን ከኃይል ማመንጫነት ባለፈ የአፍሪካን የውስጥ አቅም ወደ ተግባር የሚቀይር የፖሊሲ ማሳያ አድርጎ የፈረጀው ሲሆን በመጪው የመሪዎች ጉባኤ ላይ አገራት ተመሳሳይ ግዙፍ ፕሮጀክቶችን በራሳቸው የሀገር ውስጥ ገቢ ለመገንባት የሚያስችላቸውን ስልቶች በመንደፍ የህዳሴውን ግድብ ተሞክረው እንዲቀስሙ ጥሪ ቀርቧል። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ እንዲህ ነው። ለኛ ለኢትዮጵያውያን የብሔራዊ ኩራትና የሉዓላዊነት ማህተም ብቻ ሳይሆን ጥቅሙ ለመላው አፍሪካውያን ጭምር ነው የሚባለው በበቂና በአሳማኝ ምክንያቶች ነው። ግድቡ አህጉሪቱ ለዘመናት ተጭኗት የኖረውን የማትችልና ድሃ የሚባል የታሪክ ስብራት በአንድ ጀንበር የፈወሰ፣ ኢትዮጵያውያን በገዛ ደምና ላባቸው የኢኮኖሚ ነጻነታቸውን ማወጅ እንደሚችሉ በተግባር ያስመሰከረ ምሳሌ ነው። ከግድቡ የሚመነጨው ኃይል ጎረቤት ሀገራትን በኤሌክትሪክ ሰንሰለት በማገናኘት ቀጠናዊ ትስስርን የሚያጠናክር የኢንዱስትሪ መነቃቃትን የሚፈጥርና በሚሊዮኖች የሚቆጠሩ ኢትዮጵያውያንን ከጨለማ የሚያወጣ በመሆኑ ፕሮጀክቱ የኢትዮጵያ ብቻ ሳይሆን የመላው ጥቁር ህዝቦች የታሪክ ትንሣኤና የጋራ እድገት ተስፋ ተደርጎ ተወስዷል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በካይሮ ባደረጉት ጉብኝት በአዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ስር ለመሰማራት የተዘጋጁ የግብፅ ጦር አባላትን ወታደራዊ ዝግጁነት መርምረዋል። በግብፅ መከላከያ ሚኒስትር ጀነራል አብድል ማጂድ ሳቅርና በከፍተኛ ወታደራዊ መኮንኖች ታጅበው በተከናወነው በዚህ መርሃ ግብር ሰራዊቱ ስላለው ዘመናዊ ትጥቅ፣ የውጊያ ብቃትና ኦፕሬሽናል ዝግጅት ሰፊ ማብራሪያ የተሰጠ ሲሆን ወታደራዊ ልምምዶችና የተሽከርካሪዎች ትርኢትንም ያካተተ ነበር። ይህ ጉብኝት ፕሬዝዳንት ሐሰን ሼክ መሐመድ ከግብፅ አቻቸው አብድል ፈታህ አልሲሲ ጋር ባደረጉት ውይይት ካይሮ በሶማሊያ ሰላምና ደህንነትን ለማስፈን ያላትን ቁርጠኝነት ካረጋገጠች ማግስት የተከናወነ ነው። የግብፅ ጦር ቃል አቀባይ እንዳስታወቁት ይህ ስምሪት ካይሮ በአፍሪካ ቀንድ መረጋጋት እንዲሰፍን ያላትን ሚና የምታጠናክርበት ሲሆን ሰራዊቱ በተለያዩ የውጊያ ሁኔታዎች ውስጥ ተልዕኮን በብቃት ለመወጣት የሚያስችለውን ከፍተኛ
የከፍተኛ ሙያዊ ስልጠና ማጠናቀቁም በዝርዝር ቀርቧል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በካይሮ ተገኝተው በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ስር የሚሰማሩትን የግብጽ ወታደሮች ዝግጁነትን መመልከታቸው በምስራቅ አፍሪካ ለሚታየው ዲፕሎማሲያዊና ወታደራዊ ሽኩቻ አዲስ ምዕራፍ መከፈቱን የሚያሳይ እንደሆነም ይነገራል። በግብጽ ከፍተኛ የጦር መኮንኖች ታጅበው የተከናወነው ይህ የዝግጅት ምልከታ ሰራዊቱ በዘመናዊ ትጥቅና በከፍተኛ የውጊያ ስልጠና መጠናቀቁን ያሳያል የተባለ ሲሆን ይህም ግብጽ በአፍሪካ ቀንድ ያላትን ወታደራዊ ተጽዕኖ ለማሳረፍ የያዘችውን ስትራቴጂካዊ ግብ በይፋ ወደ ተግባር መቀየሯን ያመለክታል። ካይሮ ይህንን ስምሪት ለዓለም አቀፍ ሰላምና ለሶማሊያ ደህንነት የምታደርገው አስተዋጽኦ አድርጋ ብታቀርበው ድርጊቱ ከጸረ ሽብር ዘመቻ ባለፈ ኢትዮጵያን ለመክበብና የቀጠናውን የኃይል ሚዛን ለመቀየር ያለመ እንደሆነ ይነገራል። ፕሬዚዳንት ሐሰን ሼክ መሐመድ ከፕሬዚዳንት አብዱልፈታህ አልሲሲ ጋር ካደረጉት ውይይት ቀጥሎ የተከናወነው ይህ ወታደራዊ ትርኢት የግብጽ ጦር ወደ ሶማሊያ መግባት ከህዳሴው ግድብ ውዝግብ ጋር ተያይዞ ካይሮ በኢትዮጵያ ላይ የምታደርገውን ጫና ወደ ኢትዮጵያ የቅርብ ደጃፍ ለማምጣት የምታደርገው ሙከራ ተደርጎ ሊወሰድ ይችላል። ይህም የሶማሊያን የውስጥ ሰላም ከማረጋጋት አልፎ የቀጠናውን የጸጥታ ሁኔታ ይበልጥ ውስብስብ ሊያደርገው እንደሚችል የሚገመት ሲሆን የግብጽ ወታደራዊ ተሳትፎ በሶማሊያ ምድር ላይ መጀመሩ በአፍሪካ ቀንድ ውስጥ አዳዲስ የጥቅም ግጭቶችና ወታደራዊ ፍጥጫዎች እንዲባባሱ በር የሚከፍት ክስተት ተደርጎም ተቆጥሯል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በምስራቅ አፍሪካና በመካከለኛ ምስራቅ ያላቸውን ዲፕሎማሲያዊ ተጽዕኖ ለማጠናከር በሚያደርጉት ጥረት በቅርቡ ወደ ኢትዮጵያና ወደ ተባበሩት አረብ ኤሚሬትስ ይፋዊ የሥራ ጉብኝት እንደሚያደርጉ የቱርክ የዜና ምንጮች ዘግበዋል። ፕሬዝዳንቱ ወደ አዲስ አበባ የሚያደርጉት የጉዞ አንካራ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን ከምትጫወተው ሚና ባሻገር ከኢትዮጵያ ጋር ያላትን የቆየ የንግድ የኢንቨስትመንትና የወታደራዊ ትብብር ይበልጥ ለማሳደግ ያለመ መሆኑ ተመልክቷል። ከዚህ በተጨማሪም የፕሬዝዳንት ኤርዶሃን ጉብኝት ኢትዮጵያ ለምታነሳው ህጋዊና ፍትሐዊ የባህር በር የማግኘት ጥያቄ አዎንታዊ ግብዓት ሊኖረው እንደሚችል ተጠቁሟል። አንካራ በቀጠናው ያላትን ተሰሚነት ተጠቅማ ለኢትዮጵያ ዲፕሎማሲያዊ ጥያቄዎች ገንቢ ሚና ትጫወታለች ተብሎ የሚጠበቅ ሲሆን የጉዞ ከፈረንጆቹ አዲስ ዓመት መባቻ ጀምሮ አዲስ አበባ የዓለም አቀፍ መሪዎችና የከፍተኛ ዲፕሎማቶች መዳረሻ መሆኗን የሚያረጋግጥ ነው። ፕሬዝዳንቱ በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በሚያደርጉት ውይይት በቀጠናዊ ደህንነት፣ በንግድ ልውውጥና በቴክኖሎጂ ሽግግር ዙሪያ አዳዲስ ስምምነቶች ይፈረማሉ ተብሎ ይጠበቃል። ይህም የቱርክን በአፍሪካ ቀንድ ያላትን ስትራቴጂካዊ አጋርነት ይበልጥ የሚያጎላ እንደሆነ ተመልክቷል። የፕሬዝዳንት ረሲፕ ጣይብ ኤርዶሃን የአዲስ አበባ ጉዞ ቱርክ በአፍሪካ ቀንድ ያላትን ስትራቴጂካዊ ተሳትፎ ይበልጥ ለማስፋትና በቀጠናው ያላትን የኃይል ሚዛን ለማሳደግ ያላትን ጽኑ ፍላጎት የሚያሳይ ነው። አንካራ ወደ ኢትዮጵያ ፊቷን ማዞራ በምስራቅ አፍሪካ የሚታዩ አዳዲስ ወታደራዊና ፖለቲካዊ እንቅስቃሴዎችን በንቃት እየተከታተለች መሆኑን ያመለክታል። ግብጽ በሶማሊያ በኩል የጀመረችው አዲስ ስምሪት በቀጠናው ያለውን ጂኦፖለቲካዊ ገጽታ በለወጠበት በዚህ ወቅት የቱርክና የኢትዮጵያ ዲፕሎማሲያዊ ቁርኝት መጠናከር ለአካባቢው መረጋጋትና ለሀገራዊ ጥቅሞች መከበር እንደ አንድ ወሳኝና አስተማማኝ የአጋርነት ምሰሶ ተደርጎ ይወሰዳል። ከዚህ ባሻገር የአሁኑ የኤርዶሃን ጉብኝት ኢትዮጵያ ለምታነሳው የባህር በር ጥያቄም አዲስ የዲፕሎማሲያዊ መንገድን የሚጠርግ እንደሆነ ይገመታል። ቱርክ በሶማሊያ የባህር ጠረፍና በኤደን ባህረ ሰላጤ ላይ ያላት የበላይነት ኢትዮጵያ የምታነሳውን ፍትሐዊ የባህር በር ተጠቃሚነት ጥያቄ ወደ ተግባር ለመለወጥ የሚደረገውን ጥረት በቴክኒክና በዲፕሎማሲ የመደገፍ አቅም አላት። ይህ ደግሞ ቀጠናው የዓለም ሀያላን ሀገራት ፍላጎት መናኸሪያ በሆነበት በዚህ ወቅት ኢትዮጵያ ካሏት እንደ ተባበሩት አረብ ኤሚሬትስ ያሉ አጋሮች ጋር ተደምሮ የሀገሪቱን ጂኦፖለቲካዊ ፍላጎት በሰላማዊ መንገድ ለማስከበር የሚያስችል የድርድር አቅምን በእጅጉ ይጨምረዋል። አዲስ አበባ የዓለም አቀፍ መሪዎችና የከፍተኛ ዲፕሎማቶች መዳረሻ መሆኗን የቀጠለችበት ሚስጥር ኢትዮጵያ በአፍሪካ ቀንድ ያላትን የማይናወጥ የፖለቲካ ማዕከልነትና እያደገ የመጣውን የኢኮኖሚ ተጽዕኖ የሚያሳይ ነው። ሀያላን ሀገራት በቀጠናው ያላቸውን ጥቅም ለማስጠበቅም ሆነ በአህጉራዊ ጉዳዮች ላይ ድምፅ እንዲኖራቸው የአዲስ አበባን ደጅ መጥናት አንዱ መስፈርት አድርገውታል። ይህ ተደጋጋሚ ጉብኝት አገሪቱ ከገጠሟት የውስጥና የውጭ ጫናዎች በዲፕሎማሲው መስክ እያገገመች መሆኗን የሚያሳይ ከመሆኑም በላይ የውጭው ዓለም ለኢትዮጵያ ያለው እውቅናና ግምት አሁንም በከፍተኛ ደረጃ ላይ እንደሚገኝ የሚያረጋግጥ ነው። በአጠቃላይ የቱርኩ መሪ ጉብኝት አንካራ በምስራቅ አፍሪካ ያላትን ሁለንተናዊ አጋርነት ወደ ላቀ ምዕራፍ የሚያሸጋግር ከመሆኑም በላይ ለኢትዮጵያ የውጭ ግንኙነት ስኬት አዲስ መነቃቃትን ይፈጥራል። ቱርክና ኢትዮጵያ ያላቸው የታሪክና የኢንቨስትመንት ቁርኝት ወደ ስትራቴጂካዊ ደህንነት ትብብር ማደጉ ቀጠናው ከአንድ ወገን ተጽዕኖ ወጥቶ የጥቅም ሚዛኑን እንዲጠብቅ ያደርገዋል። ይህ እንቅስቃሴ ኢትዮጵያ በአፍሪካ ቀንድ ያላትን ቀዳሚ መሪነት የሚያጸናና እንደ ግብጽ ያሉ ተቀናቃኞቿ በዲፕሎማሲ ረገድ የሚያደርጉትን ግፊት በብልሃት እንድትመክት የሚያስችላት ትልቅ የፖለቲካ ዕድል ተደርጎ ተቆጥሯል።
ከቱርኩ ፕሬዝዳንት ጉብኝት መርሃ ግብር ጎን ለጎን ጠቅላይ ሚኒስትር አብይ አህመድ የሳውዲ አረቢያውን የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አልሳዕድን በአዲስ አበባ ተቀብለው አነጋግረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንደገለጹት ውይይቱ በሁለቱ ሀገራት መካከል ያለውን የረጅም ዘመን ታሪካዊ ትስስር ይበልጥ በማስፋት እንዲሁም በጋራ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በቅንጅት ለመስራት የሚያስችል ውጤታማ ምክክር የተደረገበት ነው። ይህ የሳውዲ አረቢያ ከፍተኛ ዲፕሎማት ጉብኝት ከቱርክና ከተባበሩት አረብ ኤሚሬትስ እንቅስቃሴ ጋር ተዳምሮ ሲታይ ኢትዮጵያ በቀይ ባህርና በአፍሪካ ቀንድ ጂኦፖለቲካ ውስጥ ያላትን ወሳኝ ሚና በድጋሚ ያረጋገጠ ነው። ሳውዲ አረቢያ በቀጠናው ያላትን የፖለቲካና የኢኮኖሚ የበላይነት ለማስጠበቅ አዲስ አበባን እንደ ዋነኛ ስትራቴጂካዊ አጋር መቁጠሯ ኢትዮጵያ በጎረቤት ሀገራትና በግብጽ በኩል የሚሰነዘርባትን ዲፕሎማሲያዊ ጫና ለመቋቋም ትልቅ አቅም ይፈጥርላታል። ይህ ተከታታይ የከፍተኛ መሪዎች ውይይት ኢትዮጵያ ለምታነሳው የባህር በር ጥያቄም ቢሆን አዲስ ተስፋ የሚሰጥ ነው። ምክንያቱም ሳውዲ አረቢያ በቀይ ባህር የደህንነት ምክር ቤት ውስጥ ያላት ከፍተኛ ተሰሚነት ለኢትዮጵያ ፍላጎት እውቅና እንዲያገኝ ትልቅ ድጋፍ ሊሆን ይችላል። የሪያድ ፍላጎት በቀጠናው ሰላምና መረጋጋት እንዲሰፍን መሆኑ ኢትዮጵያ በሰላማዊ መንገድ የባህር በር ባለቤት እንድትሆን ለምታደርገው ጥረት እንደ አንድ ገላጋይ ወይም ደጋፊ ኃይል እንድትቆም እድል ይከፍታል። ይህም የአዲስ አበባን ዲፕሎማሲያዊ አድማስ በማስፋትና የሚደርሱባትን ጫናዎችን በማርገብ ረገድ ከፍተኛ ፋይዳ ይኖረዋል። በአጠቃላይ የሳውዲ ውጭ ጉዳይ ሚኒስትር ጉብኝት አዲስ አበባ የዲፕሎማሲያዊ ማዕከልነቷን ዳግም ያደሰችበትና የአያላን ሀገራት ፍላጎት መሆኗን የመሰከረ ሌላኛው ክስተት ነው። ኢትዮጵያ በዓለም አቀፍ ደረጃ ካሏት ተደራራቢ ፈተናዎች በብቃት እየወጣች መሆኗን የሚያሳየው ይህ እንቅስቃሴ የሳውዲን ግዙፍ የኢንቨስትመንት አቅም ወደ ሀገር ውስጥ ለመሳብና በቀጠናዊ የጸጥታ ጉዳዮች ላይ የጋራ አቋም ለመያዝ ወሳኝ እርምጃ ነው። ይህም አገሪቱ በአፍሪካ ቀንድ ያላትን የበላይነት ከማጽናቱም በላይ ከግብጽ ጋር ላለባት ፍጥጫ በሳውዲና በቱርክ በኩል ጠንካራ የዲፕሎማሲ ከለላ እንዲኖራት የሚያስችል ብልሃተኛ አካሄድ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳትረሱ ስንል በአክብሮት እንጠይቃችኋለን። በያላችሁበት ሰላም